እንግሊዘኛ ማንበብ የመተንፈስ ያህል ቀላል ነው። ኖ መተንፈስም ከባድ የሚሆንበት ጊዜ አለ። መቼ የደረሰበት ያውቀዋል። እንግሊዘኛን ማንበብም መጻፍም አወቅኩት ስንል ደግሞ እኔስ ማን ነኝ ብሎ ሌላ ድምፅ ሌላ ቅርጽ ይዞ ይመጣል። እስኪ ለምሳሌ TURE ምን እንበለው እስኪ አሁን ይሄንን ቱር። ኦኬ TION እሺ ይሄንንስ ቲኦን SION ሲኦን CIAL ሲያል TIAL ቲያል OUS ኦውስ እንደዚህ ነው ሊመስሉን የሚችሉት። ነገር ግን እንደዚህ አይደለንም ብለዋል። እና ምን እንበላችሁ ካላችኋቸው ከኔ ጋር አብራችሁን ቆዩ። በደንብ አድርገን ከመጀመሪያ ጀምሮ እስከ መጨረሻ ድረስ ያሉትን እንዴት ይጻፋሉ፣ ለምን ይጻፋሉ፣ ከማን ጋር ይጻፋሉ፣ ድምጻቸው ምንድነው የሚሆነው የሚለውን በደንብ አድርገን ተንትነን እናያለን። እንግሊዘኛ ወይም ማንኛውም ትምህርት ሁልጊዜ ደረቅ መሆን አለበት ያለው ማን ነው? በደንብ አድርገን እያዋዛን እየተዝናናን ስፔሻሊ ደግሞ ለልጆቻችሁ ለማስተማር ከፈለጋችሁ ሳይሰለቻቸው እስከ መጨረሻው ድረስ ቀለል ባለ መንገድ በሚያዝናና መንገድ እየተማርንበትም እየተዝናናንበትም አብረን እንቀጥላለን። ከዚህ በኋላ በዚህ ድምጽ ምክንያት በእነዚህ ስፔሊንጎች ምክንያት ምንም ግራ እንዳይገባችሁ የትም ቦታ ላይ ስታገኟቸው ቀለል አድርጋችሁ እያነበባችኋቸው እንድታልፉ እኔም ቀለል አድርጌ እያዝናናኋችሁ እያስተማርኳችሁ ምሳሌዎች፣ አረፍተ ነገሮች አብረን እየሰራን እንቀጥላለን። እናንተ ብቻ እስከ መጨረሻው ድረስ ከኔ ጋር ቆዩ። ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ይቻላል። በደንብ አድርጌ መልሳለሁኝ። እናንተ ብቻ እስከ መጨረሻው ድረስ አብራችሁ ቆዩ፣ የትም እንዳትሄዱ። በደንብ ዛሬ እነዚህን ድምጾች ለይታችሁ ማወቅ የምትችሉበትን የሚያዝናናም የሚያስተምርም አድርጌ ነው ያቀረብኩላችሁ። ወደ ትምህርታችን እንሂድ። እሺ ወዳጆች ሆይ ከመጀመሪያውን ጀምርና በደንብ አድርገን ድምጻቸውን፣ ምሳሌዎቻቸውን አረፍተ ነገር እየሰራን እንለማመዳቸው። ከመጀመሪያው ስንጀምር TURE እናገኛለን። ማን እንበላት እንግዲህ ይችን ድምጽ? እኛ ምን ገምተው ምን እንድትሆን ነው? ቱር እንድትሆን እንገምታለን። ነገር ግን ድምጿ ማን ሆነ? ቸር። አይከብድም? ወል ግን ቲ እና ዩ ተያይዘው ሲሄዱ ካያችኋቸውና መጨረሻ ላይ RE ካገኛችሁ ድምጻቸው ቸር ነው። እነሱ ቸር ነው ድምጻችን ካሉ እኛ እንግዲህ ለመከልከል ማንን? ስለዚህ በምሳሌ አድርገን እናያቸው። ለምሳሌ nature, future, structure, signature, adventure, mixture ነው። እዚህ በእነዚህ ሁሉ ድምጾች መካከል ላይ የምናገኛቸው ስፔሊንግ ምንድናቸው? TURE ምን ብለን አነበብናቸው? ቸር እያለን አነበብናቸው እንጂ ቲዩር እያለን አላነበብንም። ስለዚህ እቺን ቃል ስታገኟት ለምሳሌ መጀመሪያዋን ኔቱር ብላችሁ እንዳታነቡ፣ ፊቱር ብላችሁ እንዳታነቡ። ምንድነው ከዚህ በኋላ የምትሏት? ቸር ቸር። ስለዚህ TURE ስታገኙ ቸር ያላችሁ ታነባላችሁ ማለት ነው። አሁን ደግሞ እስኪ በምሳሌ የበለጠ ቀላል እንዲሆንልን እናያቸው። ለምሳሌ መጀመሪያዋ I have a bright future. I have a bright future. I put my signature on the paper. I put my signature on the paper. She loves nature. She loves nature. I took a picture of the beautiful sculpture. I took a picture of the beautiful sculpture. The adventure was full of culture. The adventure was full of culture. I think አሁን በደንብ በቂ የሆነ ምሳሌ አይታችኋል ብዬ አስባለሁኝ። ከዚህ በኋላ TURE መጨረሻ ላይ ካገኘን እንዴት እናነባታለን ማለት ነው? ቸር እያደረግን እናነባታለን። ኦኬ አንድ ጣልን ማለት ነው። ስንት ይቀረናል? 5 ይቀሩናል። ከአምስቱ ደግሞ እስቲ ሁለቱን አንድ ላይ እናያቸው። TION እና SION። እስኪ እነዚህ ደግሞ እንዲያወሩ እንፍቀድላቸው። ምን ብለን እናነባቸዋለን? ቲኦን እና ሲኦን ኖ ስማቸው ሽን ነው። ሽን። ስለዚህ ስታገኟቸው የትም ቦታ ላይ ሽን አድርጋችሁ ታነባቸዋላችሁ። ነገር ግን ሌላም ደግሞ ድምጽ አላት። አሁንም ከኔ ጋር ቆዩ። ምንድነው ድምጿ የሚለውን የማን ነው ድምጿ የሚለውን አብረን እንመለከታለን።
እሺ እንግዲህ እኔን አትውቀሱ፣ ይሄ ሁሉ የነሱ ድምጽ ነው፣ መብቴ ነው ብለው ድምጻቸውን እንደዚህ ካረጉ እኛ ለመከልከል ማንም አይደለንም። የኛ ድርሻ መማር፣ ማንበብ፣ ማወቅና መጠቀም ብቻ ነው የሚሆነው። እንሂድ እስኪ አብረን እናንብባቸው። አሁንም ምሳሌዎች አሉን፣ ምሳሌዎቻችንን እንመልከት። አክሽን፣ ፊክሽን፣ ስቴሽን፣ ሚሽን፣ ኮላቦሬሽን፣ አሶሲዬሽን። እንግዲህ እነዚህ ሁሉ በማን የምናገኛቸው ናቸው? በቲአይኦኤን ወይም ደግሞ በኤስአይኦኤን መጨረሻ ላይ ሽን እየሆኑ ሲመጡ የምናገኛቸው ድምጾች ናቸው። ግን ደግሞ ኤስአይኦኤን ሁለት አይነት ድምጾች ነው የሚኖሯት። እስካሁን የጠራሁላችሁ ላይ ሽን ብለን አንብበናታል። ነገር ግን ደግሞ ምን ትለናለች? እኔን ከቫውል ሌተር በኋላ ካገኛችሁኝ ድምጼን አሁንም ሽን አድርጋችሁ ሳይሆን ምን ብላችሁ ታነቡኛላችሁ ትለናለች? ዥን አድርጋችሁ ታነቧታላችሁ ማለት ነው። በጣም አብዛኞቻችን ቤት ውስጥ ያለ እቃ ልንገራችሁ እስኪ። ቴሌቪዥን ምን ብዬ ነው የጠራሁት? ቴሌቪዥን አልኩኝ? ኖ ቴሌቪዥን። ዥን ያልነው ለምንድን ነው? መጨረሻ ላይ አሁንም የምናገኘው ኤስአይኦኤን ነው። ነገር ግን ዥን ብለን ያነበብነው ለምንድን ነው? ምክንያቱም ከኤስአይኦኤን በፊት ያለችው ስፔሊንግ ቫውል ሌተር ስለነበረች። ሌሎች እስኪ ደግሞ እንጨምር። ቪዥን፣ ዲሲዥን። አሁንም እንግዲህ ምንድነው ያደረግነው? ዥን በሚለው ድምጽ ነው የጠራ ነው። ምክንያቱም ከሱ በፊት ያሉት ፊደሎች ምን ስለሆኑ? ቫውል ሌተሮች ስለሆኑ ማለት ነው። ስለዚህ እስኪ አሁንም ደግሞ በአረፍተ ነገር እናያቸው። አረፍተ ነገር የበለጠ ውስጣችን አውቀናቸው ተላምደናቸው እንዲቆዩ ስለሚያደርግልን በምሳሌ ደግሞ እንመልከታቸው። እሺ The nation made a decision to stop the action. His expression showed confusion during the mission. The television provided information about the situation. There was tension during the discussion about production. I have a vision for the location of our association. I think በቂ የሆኑ ምሳሌዎች አግኝታችኋል ብዬ አስባለሁኝ። ሳነብ በጣም ቤስት ዌይ የትኛውንም ቋንቋ ለመማር ሁልጊዜ የምንለው ነገር አለ። አክቹሊ ብዙ ሰው የሚስማማበት is shadowing። ስለዚህ እኔ ያልኳቸውን ሴንቴንሶች ከፈለጋችሁ ፖዝ እያደረጋችሁ ከኔ በኋላ ደግሞ እናንተ በሏቸው። እንደዛ ሲሆን ድምጻቸውን የበለጠ አንደርስታንድ ለማድረግ አትቸገሩም። ከዛ በኋላ እነዚህን ድምጾች የትኛውን ቦታ ላይ ስታገኟቸው ለመጥራት ምንም የሚያስቸግራችሁ ነገር የለም ማለት ነው። ሌላ እናንተም የምታውቁት የተለየ ቃል ካለ በዚህ እኔ ያልጠቀስኩት ካለ እናንተም ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። መሳተፍና አካል መሆን የትምህርታችሁ በጣም ኢፌክቲቭ ለመሆን የሚረዳ ትልቅ መሳሪያ ነው። ስለዚህ በደንብ ተሳተፉበት። ኦኬ ወደ ቀጣይ ደግሞ ድምጾቻችን እንሂድ እስኪ። ሲያል እና ቲያል። እስከዛ ድረስ ሲያል ቲያል እያለን እያወዛገቡን ከሆነ ዛሬ ግን ጥርት ያለውን ስማቸውን በደንብ አድርገን እንረዳቸዋለን ማለት ነው። ስለዚህ እስኪ እንገምት። ሲያል ቲያል እያልናቸው ከኖርን ዛሬ እንግዲህ ስማቸው ማን ነው? እነዚህ ሁለት የፊደል ስብስቦች ሸል ይሆናል ድምጻቸው። ሸል። እሺ አሁን ሸ የሚል ድምጽ ከየት ገባ ብለን ከፊደል ድምጽ ጋር አንጣላም እንጂ ብንጣላ ኖሮ በጣም ብዙ የሚያጣሉን የፊደል ድምጾች ይኖሩ ነበረ። ነገር ግን ያው ለማንኛውም ሸል ሆኗል ድምጻቸው። ከዚህ ጋር ደግሞ ተያይዞ የሚነሳ ጥያቄ ሸል የሚል ድምጽ ከሁለቱም የምናገኝ ከሆነ ለምንድን ነው ሁለት አድርገን የምንደክመው? ለምን ባንዱ ብቻ አንሄድም? አንዱ ብቻ ለምን አይበቃንም ብለን ጠይቀን ከሆነ አሁንም ልዩነት ስላላቸው ነው። ለምሳሌ ምን እናደርጋለን? ከዚች ድምጽ በፊት የሚመጣው ሌተር ቫውል ሌተር ከሆነ የትኛውን እንጠቀማለን? CIAL እንጠቀማለን። ነገር ግን ከዚህ ቃል በፊት የሚመጣው ድምጽ ኮንሶናንት ሌተር ከሆነ TIALን እንጠቀማለን ማለት ነው። ይሄንኑ ሸል የሚለውን ድምጽ ለማግኘት። ስለዚህ እስኪ በሁለቱም ደግሞ ምሳሌ እንይ። ለምሳሌ CIAL ሊሆን የሚችለውን ሶሻል ምን ስላለች ከሷ በፊት ኦ ስላለች ማለት ነው። ፌሻል ከሷ በፊት አሁንም ኤ ስላለች ማለት ነው። ስፔሻል አሁንም ኢ ስላለች። ስለዚህ ከዚች ድምጽ በፊት ቫውል ሌተር የምታገኙ ከሆነ CIAL ትጠቀማላችሁ ሸል የሚለውን ድምጽ ለማምጣት። በቀጣይ ደግሞ TIAL ሸል ሆኖ መቼ ሊገባ ይችላል? ኢሴንሻል ስንል ኤን ነች ያለችው ከTIAL በፊት ሰው ኮንሶናንት TIAL ወሰደች ማለት ነው። ፓርሻል አሁንም አር ነች ያለችው ኮንሶናንት ሌተር፣ ስለዚህ TIAL አደረግን። ማርሻል አሁንም
አር ነች ያለችው ኮንሶናንት ስለሆነች TIAL ተጠቀምን። ነገር ግን ሄዳችሁ እንግሊዘኛ ደግሞ ጨዋታ ፈረሰ ዳቦ ተቆረሰ ማለቱ አይቀርም። ስለዚህ እኛም ጨዋታም ሲያፈርስ ዳቦም ሲቆርስ አብረን እንከተለዋለን እንጂ አሁንም አንታገልም። ህግ የሚያፈርሱ ደግሞ አሉ ማለት ነው። ልክ እንደዚህ ተከትላችሁ አሁን ኮንሶናንት ሳገኝ TIAL ላደርግ ብላችሁ ስትጽፉ ስህተት ደግሞ የሚያደርጓችሁ አሉ። ለምሳሌ ፋይናንሻል እዚች ጋር የምናገኛት ከሻል ድምጽ በፊት ኤን ነች፣ ነገር ግን የምንጨምራት CIAL ሆነች። ለምን? ኤክሰፕሽን ስለሆነች። ከዛስ ኮሜርሻል አሁንም ኮሜርሻል ብለን ስንጽፍ ከCIAL በፊት ያለችው R ኮንሶናንት ሌተር ነች፣ ግን የተጠቀምነው CIAL ነው። and then the last one initial, the last one for this topic ለዚህ ቶፒክ ነው እንጂ ሌላ የለም ማለት አይደለም። so initial ስንል አሁንም ምን አለችን ከቲ በፊት I ያገኘን which is vowel letter CIAL እንዲሆን ስንጠብቅ ምን አደረግናት TIAL። so እነዚህ እንግዲህ ህግ የሚያፈርሱ ኤክሰፕሽኖች ናቸው። እነዚህን በደንብ አድርጋችሁ ያዟቸው። ከዛ ውጭ ግን ብታገኙ ምን ይሆናሉ ማለት ነው? ቫውል ሌተር ካገኛችሁ CIAL፣ ኮንሶናንት ሌተር ካገኛችሁ ደግሞ TIAL አድርጋችሁ ይሄንን ሻል የሚለውን ድምጽ ማምጣት ትችላላችሁ ማለት ነው። ኦኬ በኤግዛምፕሎች ደግሞ እንመልከታቸው። አሁንም It is essential to be social. The official gave partial information. Your facial expression shows your potential. This special project is substantial. The initial cost was a financial problem. ስለዚህ እነዚህን ይመስላሉ ምሳሌዎቻችን። እናንተም ግን መጨመር ትችላላችሁ። አሁን የበለጠ ውስጣችሁ ጋር የመዋሃድ እድል አላቸው ማለት ነው። እንደዚህ በምሳሌዎች እያደረግን በደንብ ስናያቸው ኮሜንት ሴክሽን ላይ እናንተም ያሏችሁን ምሳሌዎች ያሏችሁን ቃሎች ማስቀመጥ ትችላላችሁ። I think ብዙ ጥሩ ነገር እየተማራችሁ ነው ብዬ አስባለሁኝ። የመጨረሻዋ ድምጽ ላይ ደርሰናል። መጨረሻ ላይ የምናገኛት ደግሞ OUS ናት። OUS እንግዲህ ስትመጣ ምን ብለን ልናነባት እንችላለን? ምናልባት ከድምጿ ተነስተን ኦስ አይነት ሳውንድ የምትሰጠን ሊመስል ይችላል። ነገር ግን OUS አብራችሁ ስታገኙት ምን ብላችሁ ታነባታላችሁ? እስ ብላችሁ ታነባታላችሁ። እስ ልክ እንደ ፕሮናውኗ US ስታገኙ እንደምታነባት ማለት ነው። ፕሮናውን አናውቅም እንዳትሉኝ ባለፈው በደንብ አድርጌ አስተምራለሁ። ተመልሳችሁ ያለፈውን ቪዲዮ መመልከት ትችላላችሁ። ነገር ግን እስቲ ወደዚች ድምጽ ደግሞ እንመለስ። ምሳሌ እንጨምርባታለን፣ በአረፍተ ነገር እናጅባታለን። ከዛ በኋላ የትም አትሄድም፣ ውስጣችሁ ትቀመጣለች ማለት ነው። ኦኬ እዚች ጋር በጣም መወዳት ቃላለች። እችን እስ የምትለውን ድምጽ በመጠቀም መጨረሻ ላይ የምትሰራልኝ generous ደስ የምትል ቃል ናት። I think ሚኒንጓም ደስ የሚል ስለሆነ ይሆናል። so generous ስንል መጨረሻ ላይ የምናገኘው ሳውንድ ምንድነው? OUS። ስለዚህ እችን ቃል ስናገኛት generous ብለን አናነብም። generous s ሳውንድ ብቻ መጨረሻ ላይ ማስቀመጥ ነው። ከዛ በኋላ ያችኑ ሳውንድ ታገኛታላችሁ። ኦኬ እንጨምርባቸው እስኪ። generous፣ nervous፣ famous፣ dangerous፣ continuous፣ serious፣ enormous። ስለዚህ እነዚህ ላይ ሁሉ መጨረሻ ላይ የምታገኟቸው ሳውንዶች s አይነት መጨረሻ ላይ ማግኘታችን አይቀርም። ከዚ OUS አብረው ሲመጡ የምናገኘው ሳውንድ s አይነት ሳውንድ ስለሆነ ማለት ነው። ሶ አሁንም ግዴታ በአረፍተ ነገር ማገዝ ስላለብን እንያቸው ደግሞ ምሳሌ ውስጥ ጨምረን ማለት ነው። So let's begin from the first one. A generous person never goes bankrupt. A generous person never goes bankrupt. The famous actor was very nervous. The famous actor was very nervous. It is dangerous to be in that enormous forest. It is dangerous to be in that enormous forest. I am serious about the continuous noise. I am serious about the continuous noise. She is ambitious and courageous. She is ambitious and courageous. በመጨረሻ the food was delicious and the staff was courteous. The food was delicious and the staff was courteous. Okay, አሁን እነዚህን በደንብ አድርጋችሁ ካዳመጣችሁ እና ከኔ በኋላ ከደገማችሁ በእርግጠኝነት እነዚህን ድምጾች ማስተር ታረጓቸዋላችሁ ማለት ነው። ምንም ሳትቸገሩ ትይዟቸዋላችሁ። የትኛውን ቦታ ላይ ስታገኟቸው እንዳትቸገሩ በደንብ አድርጋችሁ
ደጋግማችሁ ምሳሌዎቹን ስሯቸው፣ ቃሎቹን በደንብ አድርጋችሁ አንብቧቸው። ሰው በጥቅሉ ከዚህ በኋላ TURE ስታገኙ ቸር ብላችሁ ታነባችኋላችሁ ማለት ነው። SION NTION ስታገኙ በብዛት የሚታወቀው ድምጻቸው ሽን፣ ነገር ግን SION ከቫውል ሌተር በኋላ ደግሞ ብታገኙት ዥን ትሆናለች ማለት ነው። በቀጣይ CIAL TIAL አንድ ላይ ቢመጡ ምን ብላችሁ ታነባችኋላችሁ? ሸል ብላችሁ ታነባችኋላችሁ። እንደ በፊተኛዋ አሁንም እዚች ጋር ቫውል እና ኮንሶናንት ሌተር ይለያቸዋል። ነገር ግን ኤክሰፕሽኖች ነበሩን፣ እነሱንም በደንብ አድርገን አይተናል። ከቫውል ሌተር በኋላ ብታገኙ ሲ ትጠቀማላችሁ። ከኮንሶናንት ሌተር በኋላ ብታገኙ ቲ ትጠቀማላችሁ። ሸል የሚለውን ድምጽ ያመጡላችኋል። በቀጣይ ምን አየን? OUS አብሮ ሲመጣ ኤስ አይነት ሳውንድ ይፈጥራል። ልክ እንደ ፕሮናውን ኤስ አይነት ድምጽ ትፈጥራለች። አይ ቲንክ ከዚህ በኋላ እንደዚህ አይነት ቃሎች ብታገኙ ትቸገራላችሁ ብዬ አላስብም። እስኪ እንግዲህ ከተማራችኋቸው ውስጥ የራሳችሁን ደግሞ ምሳሌዎች ኮመንት ሴክሽን ላይ ታስቀምጡልኛላችሁ ማለት ነው። ዝም እንዳትሉ፣ የተማራችሁትን ነገር ኮመንት ሴክሽን ላይ የራሳችሁን ምሳሌ እየሰጣችሁ ታስቀምጡልኛላችሁ። የእንግሊዘኛን ድምጾች እንግዲህ እንደ ትንፈሳ ቀላል ለማድረግ መድኃኒቶቹን እያዘጋጀን ነው ማለት ነው። አይ ቲንክ እንደ ትንፈሳ ስል ኮሮናን አስታውስኳችሁ መሰለኝ። እንግሊዘኛም እንደዛው ራስ ምታት የሚሆንበት ብዙ አጋጣሚ ስላለ ነው። ነገር ግን በደንብ እያወቅነው በደንብ እየተማርነው በመጣን ቁጥር አይ ቲንክ ቀላል እየሆነልን ይመጣል ብዬ አስባለሁ። ለማንኛውም ግን የዛሬው ቪዲዮ ከጠቀማችሁ፣ ካገዛችሁ፣ ከረዳችሁ ሼር፣ ፎሎ፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በተለይ ኮሜንት ሴክሽን ላይ የተማራችሁትን ነገር ሼር አድርጉ። ምክንያቱም በደንብ መማር የምትችሉት ፕራክቲስ ባደረጋችሁ ቁጥር ስለሆነ እያንዳንዱን ያያችኋቸውን ነገሮች በደንብ ፕራክቲስ አድርጓቸው። ከዛ ሳታስቡት ራሳችሁን ፐርፌክት ሆናችሁ ታገኙታላችሁ። ኦር ሜቢ ላይክ ፕሮግሬሲንግ ከትናንትናው የተሻለ ሆናችሁ ራሳችሁን ታገኙታላችሁ። ለዛሬ ያዘጋጀሁላችሁ ድምጾች እንግዲህ እነዚህን ይመስሉ ነበር። በሌላ ጊዜም ደግሞ ያስቸግራሉ ብዬ ማስባቸውን በደንብ አድርጌ ይዤላችሁ እመጣለሁኝ። እናንተም በደንብ አድርጋችሁ ተሳተፉ። ጥያቄ ካላችሁ ጠይቁ፣ ኮሜንት ካላችሁ አስቀምጡ። ወዳችኋለሁ። መልካም ጊዜ and God bless you.